እኔ ደግሞ ሄኖክን በጣም አፍቅሬዋለሁ። ምን ማለት ነው? እኔም እኮ አፈቅረዋለሁ። ኧረ እባክሽ ታፈቅሪዋለሽ እንዴ? ወይኔ እኔ መቼ አወኩኝ? በእናትሽ እና ምን ይሻላል? እየቀለድኩ አይደለም። ቆይ እሱ ለአንቺ ስሜት አለው? በደንብ ነው ያለው። እንደውም በዚህ አጋጣሚ ልንገርሽ፣ ልንጋባ ሽማግሌ ልክልኝ ነው እና ለሰርጌ ሚዜ እየመረጥኩኝ ሶስተኛ ሚዜ ጎሎኛል። ለምን አንቺ አትሆኝልኝ? ሰሚኛለሽ? ሄኖክን ማስረቂ ከሆነ እገልሻለሁ። እሺ? ወይኔ ሳምሪ በጣም አስፈራራሽን። ሁለተኛ ቀና ብዬ አላይብሽም። አጠገብ እንኳን አልደርስም። እንደዚህ እንደሳቅሽ የምታለቅሽበት ጊዜ ይመጣል። እሺ? እሺ አንድ ላይ መሆናቸው ለእኛ ቤተሰብ በጣም ይጠቅመናል። ቆይ ምንድን ነው እያወራ ያለው? እኔ ምንም እየገባኝ አይደለም። አይግባሽ፣ መቼም አይግባሽ። እንዲገባሽ አልፈልግም። ብቻ ይህን ነገር አድርግልኝ። አባዬ በጣም እየተቀየርክ ነው። በቃ እሺ፣ ሁሉንም ነገር ተይ። ከሄኖክ ራቂ። ሄኖክን ለቬነስ ታይለት። በጭራሽ አላደርገውም አባዬ። በዚህ ልስማማ አልችልም። ቬነስ አንድና ብቸኛ ልጁ ነች። ከእሷ በኋላ ይርጋ መውለድ አልቻለም። በእሷ ድርድር የሚባል ነገር አያውቅም። በዚህ ላይ ደግሞ ከዚህ ድርጅት ውጭ በጣም በርካታ ድርጅቶች አሉት። ስለዚህ ይርጋ ወድቆ አይወድቅም። እስቲ ቆይ እንግዲህ ላስብበት። ምኑን ነው የምታስቢበት አልማዝ? ልጅሽ እኮ በዚህ ሂደት ምንም ነገር አይጎዳም። ገባኝ። ትንሽ ላስብበት። በዚህ ጉዳይ ላይ ደግሞ ልጄንም ማማከር አለብኝ። አይ አልማዝ፣ ልጅሽ አጉል ደርሶ ፊት የሚል ልጅ ነው። ምናልባት ሁኔታው መሀል ላይ ደርሶ ሊያበላሸው ይችላል። እና እንዴት ነው ማድረገው? ይኸውልሽ እንደ እናት አንቺ ማድረግ ያለብሽ ከእሷ ጋር በጥሩ ሁኔታ። አለሙ አልማዝን ወጥመድ ውስጥ አስገብቷት ይገኛል። የባልሽን ገዳይ መበቀል የምትፈልጊ ከሆነ ፌመንንና ሄኖክን ፍቅረኛሞች እንዲሆኑ ታደርጊያቸዋለሽ። አንቺም ትቀርቢያታለሽ። ከዛን እሱን ወጥመድ ውስጥ እናስገባዋለን። በአንድ ልጁ አይደራደርም ሲላት አልማዝም ሙሉ ለሙሉ አለሙን አምናው ትገኛለች። በባለፈው ክፍል ላይ እንግዲህ ሀሳብ ሰጥቷት ነበር። የባልሽ ገዳይ እርጋ ነው በማለትም ሰጥቷት፣ እሷም በፍጹም አላምነውም ግን እንደራደር ብሎኛል እያለች እየደወለች፣ ሆኖም እሷ ስልኩን እንደዘጋች ሄኖክ ወደ ውስጥ ገብቶ ፌመን እንደደወለችለት እሺ የእርጋ ልጅ እንዴት ነሽ በማለት ነበር ክፍሉ የተጠናቀቀው። አንተ እንዴት ነው እሱ የአባት ጠላቶች በዙሪያክ ነው ያሉት፣ የሚደውሉልም የሚያፈቅሩም የአባት ጠላቶች ናቸው ወይ በማለት ጠይቀዋለች። እሱም ምን ማለት ነው ብሎ ሲላትም እንግዲህ ያለውን ነገር ለሄኖክ ትነግረዋለች። ሄኖክም በጣም በመገረም እንዴ እማዬ እንዴት ነው እንዴት የአባት ገዳይ በዙሪያዬ አሉ በማለት እንግዲህ እጅግ በመገረም እንደማይለቃቸውም ሲናገር፣ እሷም እጅግ በመፍራት ሄኖክን ቃል ግባልኝ፣ እኔ ነኝ እንጂ ይሄንን ነገር የምጨርሰው፣ በፍጹም እዚህ ነገር ውስጥ እንደማትገባ ቃል ግባልኝ፣ ካልሆነ ደግሞ እምቢ የምትለኝ ከሆነ ወረቀቱን እቀዳድደውና እጥለዋለሁ፣ እኔ ደህንነቴ ይሻለኛል ብላ ትለዋለች። እሺ የምትለኝ ከሆነ እኔ ራሴ እበቀላችኋለሁ ብላ ስትለውም በእኔ እንድትምልልኝ እፈልጋለሁ ብላ ትለዋለች። እማዬ በፍጹም እንደዚህ አላደርግም፣ እኔ ማድረግ ያለብኝን ነገር ከጎንሽ ሆኜ የአባቴን ገዳዮች መበቀል እፈልጋለሁ ብሎ ይላታል። እሷም በፍጹም አይሆንም፣ አንተ እንድትጎዳብኝና እዚህ ነገር ውስጥ እንድትገባ አልፈልግም በማለት ነው ብትለውም፣ ሄኖክም እንግዲህ በፍጹም ይህንን ማላ አልምልልሽም እማዬ፣ በአንቺ ማልኩ ማለት እኮ ምንም ነገር አላደርግም ማለት ነው ብሎ ይላታል። እሷም እኔም የምፈልገው እንደዛ ነው ብላ ብትለውም እንግዲህ ሄኖክ ማላውን እንዲመታ አስገድደውና እሱም እሺ ብሎ ለእናቱ በማለትም ይምልላታል። ሆኖም ወደ ትምህርት ቤት ሲሄድ እንግዲህ ፌመንን ሳያት የአባቱ ገዳይ እንደሆነችና እንዴት አድርጎ እንደሚበቀላት እያሰበ ነበር። ሆኖም እንግዲህ እሷም ከጓደኛዋ ጋር ቁጭ ብላ ሳለ ይደርሳል። ምን ሆነሃል ዛሬ ሄኖክ? ትክክል አይደለም ፊትህ ብለው ሲጠይቁትም አዎ ከሆነ ሰው ጋር ተጣልቼ ነው ብሎ ይላል። እሷም እንግዲህ ፌመንም ደህና ነህ ብላ ስትጠይቀው እሱም ሰላም ይላትና ለብቻው ሄዶ ትምህርት ቤቱ ጋር ይቀመጣል። እንዴት በዙሪያው በአባቱ ገዳዮች እንደተከበበ እራሱ ብቻውን እያሰበ እያለ ሳምሪ ትመጣለች። ሆኖም እሷ ከመጣች በኋላ ተመስገን ዛሬ ብቻህን አገኘውክ ብላ ትለዋለች። ማለት ብላ ስትለውም ፌመን ካንተ ጋር አትጠፋም ነበር፣ እኔ ዛሬ የመጣሁት አንድ ጥያቄ ልጠይቅ ነው ብላ ትለዋለች። እሱም እንግዲህ ጭንቀት ውስጥ ስለነበረ ያንን ጭንቀቱን ሳይሆን እሷ
ልትጠይቀው የመጣችው ማንን እንደሚያፈቅር ምርጫ ልትሰጠው ነው። እሱም እኔን ነው ወይስ ፌመንን ነው የምታፈቅረው እንድትነግረኝ እፈልጋለሁ ብላ ትለዋለች። ምንድነው እያልሽኝ ያለሽው ብሎ ሲላትም ምን ነው ምለው አልገባህም? እሺ ምርጫ ልስጥህ፣ ይህንን ምርጫ ምረጥ ብላ ትለዋለች። እኔ አሁን ላይ ምርጫ ውስጥ አይደለውም፣ አሁን ተይኝ ብሎ ይላታል። ኤ ነው ቢ ነው የምትመርጠው? ቶሎ በልና አሳውቀኝ፣ ማንን ነው የምታፈቅረው ብላ ትለዋለች። ምን ላይ ነው ያለከው? ምን ሆነካል ብለሽ ብትጠይቅኝ አይሻልም ወይ? አሁን ይህንን ተይኝ ብሎ ሲላትም እንድትነግረኝ እፈልጋለሁ ማንን እንደምታፈቅር ብላ አሁንም እየደጋገመች ትጠይቀዋለች። እሷም በምትጠይቀው ሰዓት እኔ አሁን ላይ ማንንም አላፈቅርም፣ የፍቅር ሰዓት አይደለውም፣ ስለ ፍቅር እያሰብኩ አይደለውም፣ እኔ ያለሁበትን ሁኔታ መቻወቅሽ በማለትም ሲጠይቃት አሀ አላፈቅርሽም ማለት ነው በማለትም እጅግ በጣም በመናደድ ጥላው ትሄዳለች። ሄኖክም መቼ አላፈቅርሽም አልኳት፣ ምን ላይ ነው ያለው ሳትለኝ እኔ የምላት ትታ ምን እየሆነች ነው ያለችው በማለትም እሱም እንግዲህ እራሱ ብቻውን እያወራ ሳምሪም እጅግ በጣም በመናደድ እንግዲህ ትሄዳለች። እሷም ስትሄድ እንግዲህ ጓደኛዋ ቁጭ ብላ ነበር። ምን ሆንሻል እንደዚህ ተናደሽና እያለቀሽ ያለሽው ብላ ስትልም ሄኖክ እኮ እንደማያፈቅረኝ ነገረኝ። አሁን የማፈቅርበት ሰዓት ላይ አይደለውም አለኝ። ይሄንን በግልጽ አልነገረኝም እንጂ እንደማያፈቅረኝ ነገረኝ ማለት ነው ብላ ትላታለች። እሷም እንግዲህ እንደዛ በምትላት ሰዓት አሁን የሚያፈቅረው ፌመስ ነው። እቺ ጓደኛሽ እስቲ ንገሪኝ፣ ስለ ጓደኛሽ ምን ከሱ ጋር የጀመረችው ነገር አለ በማለትም ትጠይቃታለች። እሷም እኔ ምንም ነገር የማውቀው ነገር የለም ብላ ስትላትም አላሳዝንሽም ወይ እኔ በፍቅር እንደዚህ እያለቀስኩኝና እየተንገላተትኩኝ ስታይኝ ብላ ስትላትም እኔ እኮ ምንም የማውቀው ነገር የለም፣ ጓደኛሽ ለአንቺ አትደብቅሽም፣ ወሬ አመላላሽ አትባይም፣ ንገሪኝ ከሱ ጋር የጀመረችው ነገር ምንድን ነው በማለት ትጠይቃታለች። እሷም እንግዲህ ምንም ነገር እንደማታውቅ ደጋግማ ትነግራታለች። አይ ከሷ ጋማ የጀመረችው ነገር አለ እያለች እንግዲህ እየተናደደች አንቺም እዚሁ ሁኚ ብላ እንግዲህ ጥላት እየሄደች እያለ ፌመንን ታገኛታለች። እሷ ስታገኛት ተመስገን ዛሬ በቀኝ ጎኔ ነው የተነሳሁት አለች። በግራ ከተነሳን አናገኝም እንደሚሆን ነገር ምንድን ነው አልገባኝም። እኔ አሁን ዛሬ በቀኝ ነው በግራዬ ነው የተነሳሁት? እኔ ስነሳ አላርሙ ስጮህ ደንብሬ ነው የተነሳሁት። በምን ይሆን የተነሳሁት? ይህን ከዛሬ ጀምሮ በቀኝ ነው በግራ ነው የሚለውንም እያጣራን እንመጣለን እና ሁልጊዜም በቀኝ ተነሺ ብላ ትላታለች። እሷም እንግዲህ እንደዛ ካለቻትም በኋላ አሁን የምጠይቅሽን ጥያቄ ትመልሽልኛለሽ፣ ወዴትም ቀስቀስ የለም ብላ ስትል እንግዲህ ሊጋቡ እንደተዘጋጁ ሽማግሌም ሊልክ እንደሆነ አውቃ ትነግራታለች። በዚህንም ሰዓት ሳምሪ እጅግ ትናደድና እገልሻለሁ፣ በፍጹም አልተውሽም፣ ከሱ እንድትርቂ ነው የምፈልገው፣ ሄኖክን አጥቼ መኖር አልችልም እያለች ነው። አረ ሄኖክን አጥተሽ መኖር ትችያለሽ፣ ችግር የለውም፣ ሄኖክን የመመስል ልጅ እኛ ሰፈር አለና መምጣት ትችያለሽ፣ ምንም ችግር የለውም፣ ሼር አድርጉለት። ከዛም እንግዲህ እንደዛ ስትላት እሷም እና ያለ ስትል እንግዲህ በጥፊ ሀኒ ትመታታለች። ጥፊ አመታቷ ተመችቶኛል። ፊቷን ነበር የመታቻት፣ ግን በደንብ አልመታቻትም ነበር። ለዛ ነው የተመቸኝ ማለት ነው። እሷ ሲጀምር ሄኖክን ያፈቀረችው መጀመሪያ ሳምሪ አይደለችም፣ ሳራ ነበረች። የት እንደገባች እንጂ አሜሪካ ሳትሄድ አትቀርም እሷ ልጅ። አረ አምጧት፣ ታምራለች እኮ እኔን ነው የምትመስለው። ቆንጅዬ ናትና ወድጃት ነበረ እኔ ሳምሪን ማለት ነው። ሳምሪን አይደለም ሳምሪንም ወዳታለሁ። መጀመሪያ ያፈቀረችው ሄኖክን። ሁል ጊዜም ጠዋት ጠዋት ዶሮዎቹን በደንብ አድርጋችሁ በዲቶል እጠቡት፣ ክሎሪክስም አድርጉበት እና መጀመሪያ ሄኖክን ያፈቀረችው እንትና ነበረች፣ ሳራ ነበረች። ከዛን ከሳራ ነቀጠቻትና ሀና ፈቀረችው ማለት ነው ሄኖክን። አሁን ደግሞ
በኋላ ማንን ሊያገባ ነው ልጁ እንዴ? ሴቶቹ እኮ የተነቃቀጡት ነው አልገባቸውም እንዴ? እንግዲህ ሀንዬ ማነው ሀና አይደለም ስሟ ደግሞ ይገጫጭብኛል። ሳምሪ መጀመሪያም አንቺ ከሰው ስለወሰድሽው ነው እሷም እየወሰደችብሽ ያለችው። አይዞሽ ምንም ማለት አይደለም። ግን ሶስት ከፈለጋችሁ እኔ ሶስት ስለማከፋፈል ካለ ምንም ሀሳብ እስከ ቤታችሁ ድረስ ስለማመጣ ምንም ነገር እንዳትጨናነቁ ስል በዚሁ ሀሳቤን ገለጽ እያደረኩኝ እንግዲህ ሳምሪም እጅግ በጣም እየተናደደች እሳት ጎርሷ ቀሚስ ለብሳ ነው ምንድነው የሚባል ነገር አለና በጣም በመናደድ ወደ ቤት ትሄዳለች ማለት ነው። እቤትም ስትሄድ አባትየው ልጄ ከየት እየመጣሽ ነው? አንድ ነገር እንድታደርጊልኝ እፈልጋለሁ በማለት ይላታል። እሺ አባዬ ምን እንደማደርግልህ ነው የምትፈልገው በማለት ስትጠይቀው እሱም ከሄኖክ እንድትርቂልኝና ሄኖክና ፌመስ አንድ ፌመን ነው ፌመስ ነው ግን ስሟ ይምታልብኛል። አሁን እቺ እንደውሬን ትንሽ ትቀመጥ እኛ እናወራለን። እና በዲቶልና በክሎሪክስ ነው ያጠብኩት ስላችሁ ደግሞ ዲቶልና ክሎሪክስ አድርጋችሁ አንጀቱን እንዳታወጡት ማለት ነው። እና ለምንድን ነው የምተው? እንኳን ልተውላት ለአሁኑ እራሱ ለተውኩት በጣም ተናድጃለሁ። አሁን ራሱ ለቀማችኝ እገላታለሁ። በፍጹም አልተዋትም አባዬ፣ የሆነ ነገር አርጊያትማ እገላታለሁ እንጂ በፍጹም ሄኖክን ነቅጣኝ ልተዋት አልችልም በማለት ትናገረዋለች። አባትየውም አሁን አንቺ ለአንድ ሳምንት እንኳን ቢሆን ፌመስና ሄኖክ አንድ ላይ እንዲሆኑ ታያቸው በማለትም ይናገራታል። እሷም በፍጹም እኔ ልተው አልችልም፣ እንዴት አድርጌ ነው የምተው? እኔ አፈቅረዋለሁ፣ ካለሱ በፍጹም መኖር አልችልም አባቴ ብላ ስትለውም እንግዲያውስ አንቺ እሱን ካልተውሹ ሌላ አማራጭ ወስዳለሁ። ስለዚህ አሁን ግዴታ እሱን መተው አለብሽ ለአንድ ሳምንት። ይሄ ለቤተሰባችን በጣም የሚጠቅመን ነገር ነው በማለት ይናገራታል። እሷም እሺ በቃ እኔ በፍጹም እንደማልተው እነግርሃለሁ በማለት ስትናገረው እንደዛ ከሆነ የትምህርት ቤት ክፍያ አልከፍልልሽም፣ ምንም አይነት የምትወጭበት የምትንቀሳቀሽበትን ነገር አልሰጥሽም ብሎ ይላታል። እሷም እንዴት እንደዚህ ታደርጋለህ? አሁን የትምህርት ቤት ክፍያ ደርሷል፣ ትከፍላታለህ እያሉ እንግዲህ ሁለቱ እየተወራረዱ ይገኛሉ። ሆኖም እንግዲህ በዚህ አይነት መልኩ ልትናገረውም አለሙ እንግዲህ ገንዘቡን እንደማይከፍልና ከሄኖክ እንድትርቅ እያደረገ ይገኛል። ሆኖም ወይዘሮ አልማዝም እሱ እንዳላት መሰረት አሁን እርጋን መበቀል የምትፈልጊ ከሆነ የባልሽን ገዳይ ለመበቀል አንድ ልጅሽንና ፌመንን አንድ ላይ ማድረግ ነው። በልጁ መደራደር ስለማይችል ድርጅቱን 50% አንቺ ልትወስጂ እሱን እናስፈርመዋለን። ስለዚህ አሁን አንቺ እንደዚህ ነው ማድረግ ያለበት ብሎ ሲላትም በመጀመሪያ እንዲህ ብትል ሀሳቤን እገልጽልሃለሁ በማለትም ተለያይተው ነበረ። ሆኖም እንግዲህ እሷም ምን ማድረግ አለብኝ በማለት እያሰበች ትገኛለች። ሆኖም አለሙን ወጥመድ ውስጥ ሊያስገባት እንደሆነ ምንም ነገር አልተረዳችም። በባለፈው እንግዲህ ለጓደኛው አብሮ ላደጉት ያልተሸነፈና ጓደኛው ላይ እንደዚህ ያደረገ እኔን ወደኋላ አይተውኝም እያለች ነበረ። ሆኖም ግን ዛሬ ላይ የዓለምን ሀሳብ በመቀበል ፌመስ ናት እንዴ? ስሟ ለምንድን ነው ማየው? እናንተ የምላችሁ ነገር ብዙ ሚስጥሮች ቲክቶክ ላይ እየወጡ ነው ያሉት እና እነሱ ሚስጥር ላምጣላችሁ እንዴ? እና ደግሞ ቴሌግራም ላይ ጥሩ ሚስጥሮች አሉ። ለካ ሰውና ሰው ፌመስ የሆነው እንደዚህ ሚስጥር አስቀምጦ ነው ማለት ነው። እና ፌመስ አሁን መጣች። ፌመስ ነው ሄቨን እንግዲህ ወይዘሮ አልማዝም ሀሳቡን በመቀበል ልጄን አማክራለሁ ብትልም ከራሷ ጋር የተመካከረች ማለት ነው። እንግዲህ መጀመሪያ ላይ ልጄ እዚህ ነገር ውስጥ አትገባም፣ በፍጹም እዚህ ነገር ውስጥ አንተ መግባት የለብም፣ አንተ የምትገባበት ከሆነ እኔ ደህንነቴን ነው የምመርጠው ያለችዋ አልማዝ ዛሬ ላይ ደግሞ እንግዲህ
ፌመስም ሄኖክን አንድ የምነግርህ ነገር አለ ብላው ነበር። ሆኖም መንገድ ላይ ትጠብቀውና ሊያልፋ ሲል እንዴ አላየኸኝም ወይ? እንዴት ነው ባላየህ የምታልፈኝ? ብላ ስትለውም አይ አይችሻለሁ፣ ግን አዎ ባላየ ላልፍሽ ፈልጌ ነበር ብሎ ይላታል። እሱም የማወራሽ ነገር አለ አላልከኝም ነበር? አውራኝ ብላ ትለዋለች። እሱም እንግዲህ የማወራሽ ነገር አለ፣ የራስሽን ነገር ሰዎች ቢወስዱብሽ የምታምኙ ነው ያለው። እዚህ ጋር ጠፋብኝ እና በሰው ሀቅና አጭበርባሪዎቹን አልወድም፣ አባቴ እንዲህ ሲመክረኝ ነው ያሳደገኝ ብላ ትነግረዋለች። እንግዲህ አባቷ እሷ ራሱ መጥፎ አባት እንደሆነ አታውቀውም ማለት ነው። ሆኖም እንግዲህ አንዳንድ ጥያቄዎች ከጠየቃትም በኋላ አሁን እኔ ጥያቄን ጨርሻለሁ፣ አንቺ ጠይቀሃለሁ ያልሽኝ መጠየቅ ትችላለሽ ብሎ ይላታል። ከዚህም በኋላም አንተ ዛሬ ባህሪ የተለየ ነው ያሳየኸኝ ባህሪ ብላ ስትለው ከዚህም በኋላም ብዙ የተለየ ጥያቄዎች ልጠይቅሽ እችላለሁ፣ ወዴት እንዴት ሰቲ ጥያቄዎችን ትመልሻለሽ በማለትም ይጠይቃታል። እሺ ችግር የለውም ብላ ትለዋለች። አሁን እንግዲህ እኔ የምጠይቅሽን ጥያቄ ጨርሻለሁ ጠይቂኝ ብሎ ሲላት አይ በቃ ተው ብላ ትላለች። ልሸኝክና እየሸኘው እነግርሃለሁ በማለት እስከ በሩ ታደርሰዋለች። እንዴ ሸኝተሽኝ እኮ እስከ ቤት አደረሽኝ፣ እስከዚህ የሸኘሽኝ ነገር እንድትነግርኝ እፈልጋለሁ በማለትም ሲጠይቃት እሷም ምነግር ነገር የለም ሌላ ቀን እነግርሃለሁ ቀን ይፈታዋል ብላ ስትልም አሁኑኑ እንድትነግርኝ ይፈልጋለሁ በማለትም ሲጠይቃት እንደምታፈቅረው ትነግረዋለች። እሱም ይደነግጥና ምንም አይነት መልስ ሳይመልስላት አስበህ ነገ ልትመልስልኝ ትችላለህ ብላ ትለዋለች። እሱም እንግዲህ በዛ በመስማማት በነጋታው ሊመልስላት ወደ ቤት ይሄዳል። ቤትም ከደረሰ በኋላ ለምንድን ነው ያልመለስኩላት? አሁን እሷ እያሰበችና እያሰላሰለች እንድታደር ለምን አደርጋለሁ እያለ እያሰበ ሳለ አልማዝም ትመጣለች። አልማዝም ምን ሆና ልጄ ተጨንቀሃል ብላ ስትለውም ፌመስ እንደምታፈቅረኝ ነገረችኝ ብሎ ይላታል። የአባት ጠላቶች በዙሪያ እንዴት ነው እሱ እንደዚህ ያሳበቡት? ሁለቱም እንደሚያፈቅሩ ይነግረውኛል ብሎ ሲለም ቆንጅዬ ስለሆንክ ነው፣ አባትህንም እኔ ከስንት ሴቶች ነው ነጥቄ ያገባኋቸው አርጅተዋል ብዬ ነው ያገባሁት ብላ ትለዋለች። እንግዲህ እንደዛ በምትለው ሰዓት እንዴ ይሄ እኮ የአባቴ ገዳዮች ናቸው በማለትም ሲል ቆይ አንተ አትመልስላት ብላ ትላለች። እንደማያፈቅራት ሊነግራት ነበር። ሆኖም እንግዲህ አልማዝ አሁን ላይ ሁሉንም ነገር ስላመነች እሱ እንዲያፈቅራት ልታደርግና ልታጠጋጋቸው እያዘበች ነው። ለአቶ አለሙም ትደውልለትና እንዳልከውም ልጄና ፌመን ተቀራርበዋል ብላ ትለዋለች። አይ አልማዝ አምናኛለች ማለት ነው፣ ይሄማ ጥሩ ሁኔታ ነው በማለትም እሱም እንግዲህ ተቀብሎና ተደስቶ ይገኛል። ሆኖም አልማዝ እንግዲህ ሙሉ ለሙሉ አቶ አለሙን አምና ሁለቱን ፍቅር ልታስጀምራቸው አስባለች ማለት ነው። አቶ አለሙም እንግዲህ ያንን ነገር እንዳመነችው ሲያቅ እረፍት ሲያደርግ ተኝቶ ነበረ። ተኝቶ ነው እንዴ እረፍት የሚያደርገው? አዎ ተኝቶ ነው። እንግዲህ በዛው እንዳይሄድ እንጂ ቀጣዩ ድራማ ላይ እኮ እንጠብቀዋለን። ግን አቶ አለሙ ብዙ ቦታ ሲሰራ ተንኮል ነው የሚሰራው። መልካም ነገር ስራ በሌላ ቦታ እንዲህ መልካም ነገር መስራት ጥሩ ነው እና ወደ ገደለው ልንገባ ደርሰናል። እንዳትሉ ወደዛ እንዳትሉ፣ ትንሽ ደቂቃ ነው የቀራችሁ። ወደ ገደለውና ወደ መጠነው ነው የምገባው። ከዛን እንግዲህ ሀኒ ፌመስን ልትገላት ሽጉጧን ሳብ አድርጓ ከአባቷ ጋር ከተኛበት ሽጉጡን ወስዳ ሄዳ አካኪ ዘራፍ ብላ እንግዲህ ሽጉጡን ይዛበታለች። ሄኖክን ትተይልኛለሽ አትተይልኝም ብላ እንዴ ወንዶች መጠለፍ ተጀምረዋል እንዴ ማለት ነው። አሁን ማን ነው የሚያገባው? ሄኖክ በነገራችን ላይ ብዙ ቦታ አግብቷል፣ ምንም እንዳታስቡ።
እና እንግዲህ ፌመስ ላይ ሽጉጡን እንደደቀነችና የቶክስ ድምፅ እንኳን ይመስለኛል ኤዲቲንግ ሲያደርጉ አመጣቸው ተብሎ ነው እንጂ ልጅቷ ምንም ሳትንበረከክ ነው እንደ የምትተኩስባት። ሳትንበረከክ ገና ከመኪና ውስጥ ሳትወጣ እኮ ነው የተኮሰችባት። ጠርሙሱ ላይ ነው የተኮሰችው ማለት ነው። አብራሩልኝ እስቲ። እና ይሄ ኮሌጅ ላይፍ ላይ እንደዚህ ነው የሚያሳልፉት ማለት ነው። የኮሌጅ ላይፍ ላይ እንደዚህ አሳልፎ አበሳቸውን አይተው ነው አይደለ ስራ ማያገኙት። ምስኪን የሚየመዳብ ቤት ይሻላል። የተማረም ያልተማረም ይላሉና እንዴት ነው እሱ ያልተማረ ጎበዝ ነው ሲባል ሰምታችሁ ታውቃላችሁ? ያልተማረ ሰው እንደውም ጀግና ነው። ያልተማረ ሰው ደጋፊ ስለሆንኩ ነውና የተማራችሁትም አይዟችሁ፣ ያው ምንም ማለት አይደለም ማለት ነውና ለማንኛውም ዶሮዬንም እየከተፍኩኝ ነው እና እስከዚህ ሰዓትም በትዕግስት ስለተከታተላችሁኝ እኔ ውድ እህታችሁን ከልብ አመሰግናለሁ። ሲና ነኝ፣ እወዳችኋለሁ። ሼር አድርጎ አበረታቱኝ። እንግዲህ እንደዚህ ይመስላል ማለት ነው። በቀጣይ እስክንገናኝ መልካም ቀን፣ ያማረ የተዋበ ቀን ይሁንላችሁ። እግዚአብሔር ጥበቃ ይብዛላችሁ እና ይህንን ይመስላል ማለት ነው። ሌላ ምን ልላችሁ ነው? ዛሬ ዶሮ በቾኮሌት ነው የምሰራው ብላችሁ ምን ትላላችሁ?